አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ኢኮኖሚስት መጋዚን በኤፕሪል 12 ይሄንን ከቨር ይዞት ወጥቶ ነበር ማለት ነው። ፊውቸርሱን የወደፊቱን የሚተነበየው ፕሪዲክትድ የሚያደርገው ከቨር ብለው ይዘውት ወጥተው ነበር። ኢኮኖሚስት መጋዚን እንግዲህ በሮስቻይልድ ፋሚሊ የሚዘወር ካምፓኒ ነው እንደምታውቁት ማለት ነውና የወደፊቱን ይናገራል። ያው ፕሪዲክትድ ያደርጋል ይላሉ እንጂ ፕላንድ ነው፣ እቅዳቸውን ነው የሚናገሩትና ምን ብሎ ነበር? በኤፕሪል 12 25 መጥቼ ማሳይቻችሁ ነበር። የምታስታውሱ ታስታውሳላችሁ። ኤጅ ኦፍ ኬኦስ ብሎታል። የትራምፕን ጊዜ ማለት ነው። ኤጅ ኦፍ ኬኦስ ብሎታል ማለት ነው። የትርምስ ዘመን የትርምስ ጊዜ ነው የትራምፕ ጊዜ ብሎ ተናግሯል ማለት ነው። ይኸው አሁን ያንን ትርምስ እያየነው ነው። ኦርዶ አብ ኬኦ ወይንም ኦርደር አውት ኦፍ ኬኦስ ፕሮብሌም ሪያክሽን ሶሉሽን በሚሉት መንገድ በፍሪሜሰኖች የርኩሰት ሲስተም ውስጥ ገብተን ያንን እያየነው ነው ወንድሞች። በአሜሪካና በግሪንላንድ መካከል እንዲሁም በአሜሪካና በኔቶ መካከል በኢሮፕ መካከል ምን አይነት ነገር እየመጣ ነው የሚለውን በመረጃና በማስረጃ እናየዋለን። አብራችን ቆዩ። እንደምታዩት እንግዲህ ትራምፕ ግሪንላንድን እይዛለው ብሏል። በጣም ግዙፏን ግሪንላንድ፣ የቫይኪንጎች መኖሪያዋን ግሪንላንድ ማለት ነው። ያልተነካችውን ድንግላት በሉት በቃ በጣም ብዙ ነገር እንዳለ ነው። ከድሮ ጀምሮ አሁንም እዛው እንዳለ ነው፣ ያልተነካ ነው። ሪሶርሱ፣ ሀብቱ፣ ግሪን ኤሪያው፣ ትሬዠሩ ስትራቴጂክ ኤሪያ ነው። በጣም ወሳኝ ቦታ ነው። ኖርዝ ፖል ነው፣ ሰሜን ዋልታ። ያዙልኝ። በኋላ ከመጽሐፍ ቅዱስ ጋር አያይዘን የምናየው ነገር ስለሚኖረን ነው። ወሳኝ ቦታ ነው። ለምን ያንን ማያዝ ተፈለገ እናየዋለን። ምንም ችግር የለም። እና የአውሮፓ ህብረት የትራምፕን የግሪንላንድ መውሰድ አይቶ የተወሰኑ ወታደሮችን ላከ ማለት ነው። ድራማቸው እኮ የሚገርም እኮ ነው። እና ዴንማርክም እንግዲህ 100 የሚደርሱ ኮምባት ሶልጀርሶቿን ላከች። ወዴት? ወደ ግሪንላንድ ማለት ነው። እንግዲህ የዴንማርክ ግዛት ነው እስከምናውቀው ግሪንላንድ ማለት ነው። አሁን ግን ትራምፕ ይዛለው የራሻና የቻይና ነገር እያስፈራራኝ ነው፣ ግሪንላንድን ከያዝኩ ግን እነሱ መቆጣጠር እችላለሁ አይነት ነገር ነው ፖለቲካው። እና የዴንማርክ ከፍተኛ የጦር አዛዥ እንዳሉት ከሆነ ትራምፕ ለአርክቲክ ደሴት ካላቸው ፍላጎት ጋር የተያዘ አይደለም። እኛ 100 ኮምባት ሶልጀርሶቻችንን እዛ ይላክ ነው። እኛ ጀስት ግሪንላንድን ፕሮቴክት ለማድረግና ትኩረታችንን ወደ ሩሲያ ከማድረግ አንጻር ነው ብለው ተናግረዋል ማለት ነው። እና ግሪንላንድን ፈለጓት ሁሉም፣ እነ ቻይና፣ እነ ሩሲያ፣ እነ አሜሪካ፣ ሌሎችም ቢሆንላቸው አውሮፓውያኑ ደስ ይላቸዋል ቢይዟት። ግን ለምንድን ነው የግሪንላንድ ስም ተደጋግሞ እየተጠራ ያለው? እናየዋለን። ትራምፕ እንግዲህ ግሪንላንድን ይይዛለው ብሎ ሲያስፈራራ ሀገራቶች ዳቮስ ላይ ስብሰባ አደረጉ ማለት ነው። እና ኢማኑኤል ማክሮን እንደምታዩት መነጽር አድርጎ ነው የመጣው፣ እዛ ጋም ንግግር ያደረገው ማለት ነው። ባለቤቱ ብርጂት ማክሮን ብርጌድ ሆናበታለች። አልቻላትም። እንግዲህ የሆነ ቦክስ ሰጥታው ነው የሚሆነው። አይኑ ተጣሟል፣ አንድ አይኑ ቀላልቷል። እንግዲህ ብላክ አይ ክለብ አስመስላ ልከዋለች ማለት ነው። እና ኢማኑኤል ማክሮን በጃንዋሪ 20 ባደረጉት ስብሰባ ላይ አውሮፓ ለጉልበተኞች እጅ አትሰጥም ወይም አትፈራም ብሏል ማለት ነው። ኢማኑኤል ማክሮን እንግዲህ ድራማው ላይ የትራምፕ
ተቃራኒ ወይንም ከትራምፕ ጋር እየተገዳደረ ያለው የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ነው። በብሪጂት ማክሮን የሚደበደበው ማለት ነው። በጣም የሚገርም እኮ ነው። እና እነሱ እንደዚህ የሚሉት ኢማኑኤል ማክሮን እንደዚህ የሚለው ለምንድን ነው? ታክስ ይጨመርባቸዋል ከመባላቸው አንጻር ነው። የአውሮፓ ሀገራቶች እስከ 200% ታክስ ጨምራለሁ ፈረንሳይ ላይ ብሏል ሁላ ማለት ነው ዶናልድ ትራምፕ። የሚገርም እኮ ነው። እና እሱ የመሰረተው የአንድ የዓለም መንግስት ስርዓት ውስጥም ካልገቡ ፈረንሳዮች እጨምራለሁ ብሏል። ምን አይነት ስርዓት መጥተዋል? እሱን እንመጣበታለን። እነሱ ዳቮስ ላይ እንደዛ ቢሉም ድራማቸውን ቢያሳዩንም ሌላ ድራማ ደግሞ ትራምፕ አሳይቶናል። ግሪንላንድን እና ካናዳን የቀላቀለ ማፕ አሳይተውናል። የአሜሪካ ካርታ ማለት ነው። የአሜሪካ ባንዲራ የታተመበት ካርታ በኤአይ የተሰራ ካርታ። ኤአይ እንግዲህ ነገሮችን ኮንትሮል እያደረገ እንደሚመጣ ተመልከቱ። ምሳሌ የሚሰጠው በኤአይ ነው። ነገሮችም ፕላንድ የሚሆኑት በኤአይ ነው። በጣም የሚገርም እኮ ነው። እና ኤአይ ቴክ ኦቨር እንደሚያደርግ ግልጽ ነው ማለት ነው። እና የሀገራት መሪዎች የአውሮፓ ህብረት ፕሬዚዳንት አርስላ ባለችበት ይሄ ማፕ ዋይት ሃውስ ውስጥ አሳይተውታል ማለት ነው። ዝም ብሎ አይደለም ትራምፕ ይህን ያሳየው እህት ወንድሞች። ይሄ ኒው ወርልድ ኦርደር ነው። ዩኒፋይር አድራጊው፣ የአንታይ ክራይስቱ መንገድ ጠራጊው፣ ቾይዘን ዋን ተመራጭው፣ በእግዚአብሔር የተቀባው፣ ራሱን እንደ አምላክ የሚያደርገው፣ ራሱን እንደ ኪንግ የሚቆጥረው ትራምፕ ዝም ብሎ ይህን አላሳየም። ሉክ ዲስ ማፕ ፍሮም 1942 ኦፍ ኒው ወርልድ ኦርደር የተወሰደ ነው። አያችሁ፣ በ1942 ሞሪስ ጎንበርግ በዩኤስ በዩኬ ሶቪየት ህብረትና ቻይና የሚመራውን ከሁለተኛው የዓለም ጦርነት በኋላ ያለውን የዓለም ወይንም የዓለም ካርታ የሚያሳይ ምስል ፈጥሮ ነበር እንደምታዩት ማለት ነው። እና እዚህ ካርታ ላይ ይሄው እንደምታዩት ኖቲስ ካናዳ፣ ሜክሲኮ ኤንድ ግሪንላንድ አር ኦል ፓርት ኦፍ ደ ዩናይትድ ስቴትስ። ስለዚህ ዚስ ፕላን ሃዝ ቢን ኢን ደ ወርክስ ፎር ኤ ሎንግ ታይም፣ ለብዙ ጊዜ ሲሰሩበት የነበረ ነው። አሁን ትራምፕ አሳየን ማለት ነው። ዩሲ ሁለተኛው ፎቶ ደግሞ ክለብ ኦፍ ሮም የሚባሉት እነዚህም ፓርት ኦፍ ቢግ ክለብ የሆኑት የዲያብሎስ ስራ አስፈጻሚዎች ዓለምን ለ10 ኮንቲነንት ከፋፍለን እንገዛለን፣ እንዲህ ነው የምትሆነው ዓለም ወደፊት ብለው ያሳዩት ካርታ ነው። ስለዚህ ሁለቱም ማፕ ላይ ስታዩ አሜሪካ ግሪንላንድ እንደምትቀላቀል፣ ካናዳ እንደምትቀላቀል ይታያል ማለት ነው። ስለዚህ አሜሪካ ራሷን እያሰፋች እንደምትመጣ ግልጽ ነው። ሀገራቶችን ባቲዝ እንኳን በተዘዋዋሪ ይዛቸው በዘመናዊ ባርነት ውስጥ ከታቸው ሩል እንደምታደርጋቸው እያየን ነው። ያው እነ ቬኔዙዌላን እንደፈለገች እያደረገች ነው። ኢትዮጵያ ላይ ደግሞ ምን እያለች እንደሆነ በመረጃና በማስረጃ ያሳያቸዋለሁ። ችግር የለም። ስለዚህ ትራምፕ የሌለ ነገር አላሳየም ማለት ነው። ይህን ማወቅ አለባችሁ። ለብዙ ጊዜ ሲሰሩበት የነበረውን ነው ሲያሳይ የነበረው። ዩኒፋየር አድራጊ አይደለ? አንድ አድራጊ እናየውላችሁ። ግሪንላንድ የተሰኘ ፊልም አለ። ከዚህ በፊትም በዴይ 7 የተወሰነ ብያቸዋለሁ ስለዚህ ፊልም እና ስለ ግሪንላንድ እየተወራ ባለበት በዚህ ወቅት ግሪንላንድ ፊልም በጣም በሚገርም ሁኔታ ጃንዋሪ 9 ነበር ለእይታ የበቃው እና ይህ ግሪንላንድ ለምንድን ነው እየተባለ ያለው? እህት ወንድሞች አያችሁ፣ ነገሮች ስለ ግሪንላንድ እየነገሩን ነው። እንግዲህ የዚህ ፊልም ፓርት 1 2020 ነው የተለቀቀው። ፓርት 2 ደግሞ እንደምታዩት ጃንዋሪ 9 ነው ለእይታ የበቃውና ግሪንላንድ ሲሉ ምን እያሉ እንደሆነ ታውቃላችሁ? አንደርላይን አድርጉበት። አሁን ምላችሁ ዱምስ ደይ እያሉ ነው፣ የጥፋት ቀን እያሉ ነው። ምክንያቱም ይህ ፊልም ስለ ዱምስ ደይ ነው ሪፕሬዘንት የሚያደርገው። ኮሜቶች ወደ ምድር ሲወድቁ እና ሰዎች ሲጎዱ፣ ከተሞች ሲወድሙ እና ወደ ግሪንላንድ ሄደው ነው የሚሸሹት እዚህ ፊልም ላይ ማለት ነው። በጣም የሚገርም እኮ ነው። ኖርዝ ፖሉ ላይ ሄደው፣ ሰሜን ዋልታ ላይ ሄደው፣ ማንም ማሄድበት ቦታ ሄደው ነው የሚተርፉት ማለት ነው። ስለዚህ ዱምስ ደይ ነው ሪፕሬዘንት የሚያደርገው ግሪንላንድ እና ደግሞ የመጨረሻው ዘመን እየመጣ እንደሆነና ዲያብሎሳውያኑ ደግሞ በዚህ ዱምስ ደይ ዕለት ወደ ግሪንላንድ ሄደው ራሳቸውን እንደሚጠብቁ ነው እየነገሩን ያሉት ማለት ነው። ሉክ ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 13 ጀምሮ ምን እንደሚል ወሳኝ ነገር ነው። እኔው አንተን በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ሉክ ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። እዚህ ጋር በደንብ ከኔ ጋር ነው። በሰሜንም ዳርቻ ግሪንላንድ ማለት ነው፣ ኖርዝ ፖል ማለት ነው። ይኸውላችሁ አሁን ምድራችን ፍላት እንደሆነችም ይሄ ሌላ ማስረጃ ነው። ዳርቻ እንዳለ ነው።
እነሱ እንደሚሉን ኳስ ወይንም ክብ አይደለችም። በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ። አያችሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልህ። ነገር ግን ወደ ሲኦል ወደ ጉድጓዱም ጥልቅ ትወርዳለህ። ስለዚህ ግሪንላንድ ኢዝ ዱምስደይ እህት ወንድሞች፣ የጥፋት ቀን ነው። ዲያብሎስም ከፍላለሁ፣ ኖርዝ ፖል ላይ ሰሜን ዳርቻ ላይ እቀመጣለሁ፣ እግዚአብሔር ከዋክብት በላይ ከፍ ከፍላለሁ ያለው ለዚህ ነው። እነ ትራምፕም የእሱን መቀመጫ እያዘጋጁለት ነው። የጥፋት ልጅ እየመጣ እንደሆነ፣ የጥፋት ቀን እየመጣ እንደሆነ እየነገሯችሁ ነው። ይሄው እሱን ለመቀበል እነ ትራምፕ ኦርዶ ኦፍ ኬዎስ በሚለው መንገድ ሄደው ቦርድ ኦፍ ፒስ የሚል አዘጋጁ ማለት ነው። በጣም የሚገርም እኮ ነው ወንድሞች። ዋት ኢዝ ትራምፕስ ቦርድ ኦፍ ፒስ የሚለውን እኔ እስቲ እንግዲህ ትራምፕ ይሄን ቦርድ ኦፍ ፒስ ያመጣው በሀገራቶች መካከል የሚደረገውን ግጭቶች ለመፍታት በማሰብ ነው ይሄ ሰላም ቦርድ የተቋቋመው እና በዚህ ቦርድ ኦፍ ፒስ ቋሚ ቦታ ለማግኘት እስከ 1 ቢሊዮን የአሜሪካ ዶላር ሀገራቶች እንዲከፍሉ ይጠየቃሉ ነው የተባለው ማለት ነው። እና ትራምፕ ነው እንግዲህ የዚህ ቦርድ ኦፍ ፒስ ሊቀመንበር፣ የሰላም ቦርድ ሊቀመንበር። እንግዲህ አሁን ዓለምን በአንድ የመግዛት የዓለም ሀገራቶችን በአንድ የመጠቅለል ነው። ፒስ ኤንድ ሴኩሪቲ፣ ሰላምና ደህንነት። ሎክ ቦርዱ መጀመሪያ ላይ የጋዛ መልሶ ግንባታ ለመቆጣጠር ታስቦ የተፈጠረ ነው ይላል። ተመልከቱ። ግን ቻርተሩ በፊልስጤም ጉዳይ ላይ ግዛት ላይ ብቻ ተወስኖ አይቀርም እና የሰላም ቦርዱ በትራምፕ አማካኝነት መረጋጋትን ለማስፈን አስተማማኝና ሕግ አስተዳደርን ወደ ነበረበት ለመመለስ በግጭት በተጎዱ ወይም በተፈጠረባቸው አካባቢዎች ዘላቂ ሰላምን ለማስፈን የሚፈልግ ዓለም አቀፍ ድርጅት ነው ተብሏል ማለት ነው እና በዚህ ድርጅት ውስጥ ለመሳተፍ ብዙ አገራቶች እንግዲህ ተጋብዘዋል። እነማን እሻሉ እነማን እምቢ ያሉ የሚለውን እናያለን። በዳቮስ ነው የሴሬሞኒ በ22 ጃንዋሪ 22 የሚካሄደው ማለት ነው በትራምፕ መሪነት እና በስራ አስፈጻሚነት ቦርድ ውስጥ ማን አለ የሚለውን ስናይ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ፣ ሉክ የትራምፕ ልዩ ተደራዳሪ ስቴቭ ዊትኮፍ፣ የትራምፕ አማች ጃሬድ ኩሽነር፣ ቶኒ ብሌየር፣ የቀድሞ የዩኬ ጠቅላይ ሚኒስቴር ማርክ ሮዋን፣ ቢሊዮነር የአሜሪካ የገንዘብ ባለሀብት እና ሌሎችም ይገኙበታል እና ፓርት ኦፍ ቢግ ክለብ ውስጥ ያሉ የዲያብሎስ ስራ አስፈጻሚ ሰዎች ናቸው ይህንን ቦርድ ኦፍ ፒስ የሚመሩት የሚዘውሩት ትራምፕን በሊቀመንበርነት አስቀምጠው ማለት ነው እና ባለፈውም በጋዛ ስምምነት አሁንም እዚህ ላይ ኦርዶ አብኪዮ በሚል በጋዛ ስም መጥተው አያችሁ ችግር ይፈጥራሉ። ከዛ ሰው ያልቃል። ከዛ መፍትሄ ብለው ዓለም ትሰብሰብ አንድ ትሁን ዩሲ አያችሁ ላይ የሆነ ያለውን ነገር አሁንም በግሪንላንድ ስበብ ተቀምጠው እንግዲህ እንምከር አንድኑን እንደዚህ አይነት ነገር ነው እየመጣ ያለው እና ጦርነት ነው እየመጣ ያለው። ዱምስደይ ነው፣ ግሪንላንድ ነው እየመጣ ያለው እና ኢማኑኤል ማክሮን ቦርድ ኦፍ ፒስ ውስጥ አልገባም ብሏል ብለው ሲጠይቁት ትራምፕ ምን እንደሚል ስሙ። ድራማቸው እኮ የሚገርም ነው። ነገ ተመልሶ እኮ እግሩ ላይ ይወድቃልና እንደዛ ሆነ። እሱ ማን ይፈልገዋል ሲጀምር? ነገ ስልጣኑን መልቀቁ አይቀርም፣ ከኦፊስ መውጣቱ አይቀርም በቅርቡ ነው ያለው ማለት ነው። እና እንግዲህ እንደምታዩት እስራኤል ይሄን ቦርድ ኦፍ ፒስ ተቀብላለች ማለት ነው። ኔታንያሁ አግሪስ አድርጓል ማለት ነው። እና ፑቲንም ተጋብዟል። ያው ትራምፕ ሲል ስሙት። እንደሰማችሁት ነው። አዲስ ሲስተም እየተወለደ እንደሆነ ነው የምታዩት። ትራምፕ በቃ የሚገርም ስራ እየሰራ ነው። በጣም ይገርማል። እና አሁን ላይ ደግሞ የኢትዮጵያን ነገር ይዞታል አይደለ? አዎ፣ ኢትዮጵያም ከሱ ውጭ አይደለችማ። ዓለም ከሱ ውጭ አይደለም። እና በዚህ በግድቡ አማካኝነት በኢትዮጵያ ግድብ አማካኝነት እንግዲህ እየመጣ ያለ ኮይንስ በጣም አደገኛ ነው። ባይዘው ቤት ወንድሞቼ፣ እንደዚህ ዝም ብሎ በወሬ ደረጃ የሚያልፍ እንዳይመስላችሁ። እንግዲህ የአሜሪካ ገንዘብ ረድታለች ለግድቡ፣ ግን ማን እንደረዳ ማን እንደሰጠን አላቅም ብሎ ተናግሯል ማለት ነው። እና የግብፅ ሚዲያዎች ይህን እያራገቡ ነው ያሉት በአሁን ሰዓት ማለት ነው። እና ለግብፅ የአባይ ግድብ በጣም በጣም ትልቅ ጥፋት ሆኖባታል። የአባይ ውሃ ለግብፅ ለቱሪዝም እንዲሁም ደግሞ ለመሰረታዊ ፍላጎቶቿ እንደ ላይፍ ብለድ ነው ብለዋል ማለት ነው። በጣም የሚገርም እኮ ነው። ስለዚህ ደግመው የአሜሪካ መሪ የሆኑት ዶናልድ ትራምፕ ስለዚህ ጉዳይ እያነሱ ነው ያሉት እህት ወንድሞች። እና ግብፅ በናይል ሪቨር ጥገኛ እንደሆነች፣ በአባይ ውሃ ጥገኛ እንደሆነች፣ እንዲሁም ሌሎች ሀገራቶች ጥገኛ እንደሆኑና ኢትዮጵያ ያደረገችው ነገር ተቀባይነት እንደሌለው
ያ ዳም ውሃውን በመያዟ ምክንያት ብዙ መሰረተ ልማቶች የተስተጓጎሉ እንደሆነ በዛ ውሃ ሲጠቀሙ የነበሩ ሀገራቶች እየተጎዱ እንደሆነ ገልጾ ስለ ግብፅ ፒራሚዶቿ አድንቆ ተመልከቱ እንግዲህ እና ይሄን አለመግባባት እሱ እንደሚቀርፈው ተናግሯል። ጦርነቱንም እንዳስቆመ እሱ ራሱ ተናግሯል ማለት ነው። እና እየሆነ ያለውን ቆም ብሎ ማሰብ መልካም ነው። በኦርዶ አብኬዎስ ምክንያት የሚፈልጉትን ነገር ስለሚያመጡት፣ ስለሚወልዱት፣ ስለሚሰሩት ማለት ነው። ገባቸው አይደለ? ግራንድ ኢትዮጵያን ሬኔሳንስ ዳም እንግዲህ ታላቁ የህዳሴ ግድብ ኮንስ ይዞ እየመጣ ነው ማለት ነው። ገባቸው አይደለ? ትራምፕ የርኩሰት ሲስተሙ በመጠቀም ሀገራቶችን በማባላት በኋላም መፍትሄ ሰጪ በመሆን ዓለምን ወደሚፈልገው ቅርጽ እየለወጠ ነው። ለሐሳዊ መሲህ እያዘጋጀ ነው። ይህን አንደርስታንድ ማድረግ አለባችሁ። ዱምስዳይ እንደመጣም የጥፋት ቀን እንደመጣም ሊገባችሁ ይገባል ለማለት ነው። ሐሳዊ መሲህ መምጫው ደርሷል። ጸልዩ፣ ንስሐ ግቡ። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።